እንደዚህ ጋር ዛሬ ያየናቸው ነገሮች ሀውልታችን እዚህ በዚህ ፓርክ ውስጥ ነው ያለውና እንደዚህ አይነት ፓርክ እንግዲህ በየቦታ የምናየው ወደ ውጭ ሀገር ከዚህ በፊት የምናየውና የምንመኘው ለሀገር መቼም ተመኛለህና ከምንመኛቸው አንዱ ነገር እንደዚህ የስፖርት መዘውተሪያ ነውና እሱም ደግሞ እዚህ ጋር በዘመናዊ መልክ በተሻለ መልክ ደግሞ ተሰርቶ ማየታችን ከሀውልታችንም በላይ ደግሞ እንደገና ደግሞ ለህብረተሰቡ በተለይ ደግሞ ለወጣቱ እንደዚህ አይነት የስፖርት ማዘውተሪያ ሲሰራ ተሰርቶ በስራ ላይ ውሎ በማየታችን በጣም ደስተኛ ነኝ። በጣም እውነት ከልብ ደስ ብሎኛል። ምክንያቱም እዚህ ውስጥ የምናያቸው ነገሮች ሰፊ የስፖርት አይነቶች ነው ያሉትና እንግዲህ ምናልባትም አሁን ቅድም ስናወራ የነበረው ከእንግዲህ ኢትዮጵያ ድሮ እንግዲህ በተወሰነ ውድድር ነው ኦሎምፒክን የምትካፈለው። አሁን ደግሞ እንግዲህ እንደዚህ አይነት መዘውተሪያዎች ከተሰሩ ከተስፋፉ በየክልሉም እየወረዱ ናቸውና የተሻሉ ስፖርተኞች ይገኙበታል ብዬ ነው የማስበውና በተለይም ደግሞ አሁን ዛሬ የተለያየ ስፖርቶች እየተደረጉ ነው ጎብኝተናልም። ይሄ በጣም ደስ የሚል ነውና ከተማችን እንግዲህ አዲስ አበባ እንደ ስሟ አዲስ ሆናለች። አዲስ ደግሞ አዲስ ይዘቶችን ይዘመታለች። ስለዚህ ይሄ ለኛ ትልቅ ምዕራፍ ነው፣ ለትልቅ ደስታም ነው ማለት ነው ለኛ። እዚህ ጋር ሀውልታችን መሰራቱ ለትላንትና ላረጋችሁ ተስተዋጽኦ ለሀገራችን ላረጋችሁ አስተዋጽኦ ነው የተሰራው። ነገ ደግሞ እኛን ተተኪዎች የሀገሪቷን ኢትዮጵያን ደግሞ የኢትዮጵያን ስም ከፍ የሚያደርጉ ኢትዮጵያን ስም የሚያስጠሩ በተለያዩ ስፖርቶች የሚሰለፉ ለነሱ ደግሞ ይሄ ትልቅ ምሳሌ ነው። ምክንያቱም እዚህ ጋር ሁለገብ የስፖርት ሜዳ ስለሆነ የስፖርት ፋሲሊቲ ስለሆነ ብዙ ህብረተሰብ ይገባል፣ ብዙ ልጆች ይገባሉ፣ ብዙ ወጣቶች ይገባሉ፣ ብዙ እንግዶች እዚህ መጥተው ይጎበኛሉና ስለዚህ ይሄ ማለት ደግሞ ሰው አንዱ ነው እና ምሳሌ ይሄ ትልቅ ምሳሌ ነውና በተለይም ደግሞ እንግዲህ ለተተኪው ትውልድ ለተተኪው ስፖርተኞች ይሄ ትልቅ ምሳሌ ነውና በተለይ ደግሞ ለነሱ በጣም ይሄ ትልቅ ትርጉም ያለውና ይሄንን አይተው ደግሞ ሌሎች ተተኪ ኢትዮጵያን ስም ከፍ የሚያደርጉ ይፈጠራሉ ብዬ ነው የማስበውና ይሄ በአጠቃላይ ለኛም ለቤተሰባችንም ለህብረተሰባችንም ለሀገራችንም ለከተማችንም ትልቅ ትርጉም ያለው ስራ ነው የተሰራውና በዚህ አጋጣሚ ክብርት ከንቲባችንን ክቡር ጠቅላይ ሚኒስትሩንም በአጠቃላይ እዚህ ጋር ያው እንግዲህ በጉልበትም በገንዘብም እዚህ ጋር የሰሩትን ከልቤ ለማመስገን እወዳለሁ በስፖርት ቤተሰብ ማለት ነው። እንግዲህ ድሮኛ ያው በባዶ እግር ነው የጀመርነው። አሁን ደግሞ ፋሲሊቲዎች እየተሟሉ ናቸው። በባዶ እግር ከሮጥ ውጤት ካመጣ በፋሲሊቲ ደግሞ ፋሲሊቲ ኖሮ ደግሞ አንተ ከሰራ ልምምድን ከሰራ ፕሪንሲፕሉን ጠብቀ ከሰራ የተሻለ ውጤት ያመጣሉ ብዬ ነው የማስበውና የኛ ሀገር አትሌቶች የኛ ሀገር ስፖርተኞች። ስለዚህ በእርግጥ እንግዲህ እንደምናውቀው ከኛ ዘመን በኋላ አትሌቲክሳችን በተለይ እንግዲህ ውጤታችን እየወረደ ነው። ያንን እንግዲህ ከፍ ለማድረግ ሁሉም ጥረት እያደረገ ነውና ስለዚህ የሀገራችን ከፍታ የሀገራችን የአትሌቲክሱን ውጤት ሁላችንም እንፈልጋለን። በመተባበር በመተጋገዝ ባለን አቅም ሁሉ የድሮ ከፍታ ላይ እንድንመለስ የድሮ ውጤት ላይ የኢትዮጵያ ውጤታማ እንድትሆን ምክንያቱም ኢትዮጵያ ትልቅ ድል ነው ያላት በአትሌቲክሱና ሌሎች ሀገሮች ለምሳሌ እንደ ብራዚል እና አርጀንቲና ሌሎች ሀገሮች እና ናይጄሪያ እና ደቡብ አፍሪካ በእግር ኳሱ እንዳላቸው ሁሉ እኛም ደግሞ በዚህ ትልቅ ድል ነው ያለነው። እድሜ ለነዚህ ለጀግኖች ለቀደምት ጀግኖች ለነ ሻምበል በቢቅላ ለነ ሻምበል ማሞወልድ ለነ ሻምበል ምሩጽ ይፍጠርና ከዛ በኋላም ደግሞ ላሉትና ትልቅ ምሳሌ ሆኗል። እነዚህ የኛ አትሌቶች ዛሬ ወደ 15 አትሌቶች ናቸው እዚህ ጋር የወርቅ ብቻ እዚህ ጋር ሀውልት ተሰራላቸው። ስለሆነም 15000 ወርቅ ሊመጣ ይችላል ከእንግዲህ ምክንያቱም ሩጫ ስሟ ነች እንጂ ትንሽ ስራው ከባድ ነው። በትግስት የምትሰራ ስራ ነው። ስለሆነም ኢትዮጵያን በማሰብ ትልቅ ደረጃን በማሰብ በመድከም በመስራት በትግስት ውጤት ላይ ለመድረስ አትሌቶቻችን አሰልጣኞቻችን ማናጀሮቻችን ሁሉም የስፖርት ቤተሰብ እዚህ ጋር ሊተጋ ይገባል ሊሰራ ይገባል ብዬ ነው የማስበውና ያንን ካረን ኢትዮጵያ የድሮ ውጤቷ ላይ ትመለሳለች። ፈጣሪ ይረዳናል ብዬ ነው የማስበው። የዛሬው ዕለት በጣም ልዩ ቀን ነው። በተለይ እኛ ኦሎምፒክን ያሸነፍን ጀግኖች በጣም ለስፖርተኞቹም ለአጠቃላይ ልዩ ቀን ነው ማለት እችላለሁ። እንግዲህ ይሄን የስፖርት ማዘውተሪያ ስፍራዎች ሁሉንም ባማከለ የአትሌቲክሱ፣ የቴኒሱ፣ የዋናው፣ የቅርጫቱ አጠቃላይ አንድ ቦታ ላይ ሆኖ እንዲህ በሚያምር ሁኔታ አንድ ቦታ ላይ ተጠቃሎ አንድ ላይ ጠቅላይ ሚኒስትሩ ባሉበት እንግዲህ ምርቃቱ ተካሂዷል። በጣም ደስ ብሎናል። ይሄን ማየት ነበረብን ብዬ አስባለሁ። ይሄ ቀን ልዩ ነው ያልኩት ትናንትና ውጭ ሀገር ላይ የምናያቸውን የስፖርት ማዘውተሪያዎችን እዚህ ሀገራችን ላይ ስናይ ታሪካዊም ነው። ለኛም በህይወት እያለን ሰዎች በህይወት እያሉ አይወደሱም። ሰዎች ከሞቱ በኋላ ነው የሚወደሱትና
እኛም በህይወት እያለን ይሄን የመሰለ ታሪኩን ማስቀጠል በሚችል ሁኔታ ይሄን የመሰለ የስፖርት ማዘውተሪያዎች መመረቃቸው ለሁሉም ለእኛም ብቻም ሳይሆን ለትውልድ እኛን ለሚከተሉት በየትኛውም ሴክተር ስፖርት ውስጥ ያሉት በየትኛውም ሴክተር የሚከተሉን ሁሉ እኛን አይተው ይሄን አይተው ተተኪዎችን ዛሬ አፍርተናል ማለት እችላለሁ። ምንም ጥያቄ የለውም። ቅድም እንዳነሳሁት ሌላ ዓለማት ላይ የምናያቸው የስፖርት ማዘውተሪያ ስፍራዎች ቅድም እንደ ምሳሌነት ዋና አካባቢ ላይ ነበርንና እዛ አካባቢ በእድሜ ካታጎሪ ከ10 ዓመት በታች ያሉት ከ10 ዓመት በኋላ ያሉት በእድሜ ካታጎሪ ትሬኒንግ ሲሰሩ አየዋቸው። አሁን የምታዩት በእድሜ ካታጎሪ ነው ትሬኒንጎቹን እየሰሩ ያሉት። ስለዚህ ኢትዮጵያ ተተኪም የማይኖራት ምንድነው? ገና በልጅነት እያሉ ስፖርትን አይሰሩ። ስፖርት እንዳውም በእኛ በኢትዮጵያ ተሞክሮዎች የሆነ አልባሌ ቦታ ላይ መዋል አይነት ነገር ነውና ያ አስተሳሰብ ሰብሮ ዛሬ ሁሉም በሴክተሩ ሁሉም ደስ በሚል ሁኔታ በእንደዚህ አይነት ነገር በቴክኖሎጂ የታገሰ እዚህ ቦታ ላይ ይሄን የመሰለ ስፖርት ዛሬ መመረቁ በጣም ደስ ብሎኛል ማለት ይችላል። ምናልባት እዚህ ግቢ ውስጥ ያዩዋቸው የስፖርት ማዘውተሪያ ስፍራዎች ዓለም ላይ ብዙ ቦታ ላይ ዞሬ አይቻለሁ። ሁሉንም ያማከለ ሁሉንም በአንድ ቦታ ላይ የተሰባሰበ በጣም የተሳሰረና የተያያዘ ይሄን የመሰለ ስፖርት አንድ ቦታ ላይ ምናልባት አንድ ሁለት አይነት ኢቨንቶች ሊኖሩ ይችሉ ይሆናል። ነገር ግን ደግሞ ሁሉንም በአንድ ቦታ ላይ ይሄን የመሰለ ነገር አላየውም እውነት ለመናገርና ይሄ ማለት ኢትዮጵያ የቱ ጋር እንደደረሰች ኢትዮጵያ ምን ላይ እንዳለች ዓለም ያየበት አሁንም ቢሆን ይሄንን ብቻም ሳይሆን አጠቃላይ ከተማችን በውበቱም ትልቅ ቦታ የደረሰበትና ከኮሪደር ልማቱ ጋር ተያይዞ ባለፈው የአፍሪካ አንድነት ድርጅት እዚህ ቦታ ላይ ስብሰባ በሚደረግበት ሰዓት ዓለም እንደ ኢትዮጵያ ብሎ ሁሉም እውነት ለመናገር አፍሪካኖች ብቻም አይደለም ሌላ አውሮፓ ሀገሮች የኛን ተሞክሮችን ተከትሎ በዚህን ሰዓት ኢትዮጵያ ምሳሌ ሆና እንደቀጠለች ነው እያየን ያለ ነው። እኔ ምኞቴ ለስፖርቱ ለኢትዮጵያ ምኞቴ ኢትዮጵያ ትላንትና ትልቅ ነበረች። ይሄን ትልቅነት የበለጠ ይሄ ትውልድ ማስቀጠል በመቻሉ እንደገና ደግሞ እኔም በዚህ ትውልድ ውስጥ ማለፌና ይሄን ማየቴ በጣም ትልቅ ነገር ነው። ለስፖርተኞች ለተተኪዎች እኔ ያለኝ ሐሳብ ያለኝ ምክር እውነት ለመናገር እኛ በምንሮጥበት ሰዓት ይሄን የመሰለ ጥሩ የሆነ ትራክ ጥሩ የሆነ የስፖርት ማዘውተሪያ ስፍራዎች አልነበሩምና እንዲህ አይነት ነገሮች ካሉ በሁሉም ሴክተር ኢትዮጵያ በጣም በእግር ኳሱ ትላንትና የአፍሪካን ጨዋታ ያሸነፈችበት ዛሬ ከትንሽ ጀምሮ እስከ ላይ ድረስ ሴክተሩ ተያይዞ ስለሆነ ነገ የዓለም ዋንጫ የምታዘጋጅበት የአፍሪካ ዋንጫ የምታዘጋጅበት በዛ ቁመና ላይ ስላለች ኢትዮጵያ አሁንም ቢሆን ለመሪዎቻችን ክብር ምስጋና ይግባቸው።